ከትወና ሳንወጣ እንግዲህ የሞዴሏ አባት ሆነ ብዙ ጊዜ ሰርታል። በሌላም ኢንተርቪዎች ላይ አይቼዋለሁ። እንግዲህ ለማባት እንኳን ብትሆን ያው እናትየው ሞዴል ከሆነች እህት ሞዴል ገሞ ገጥሞኛል። አብራን የሰራች ታስታውሳለህ? ያንተ እህት እኔ ፈቃዱ ከበደ ምናምን የአክሊሉ ፊልም። አዎ ታዲያች ረጅም ልጅ ቀይ ልጅ ረጅም ልጅ ሰልካካ ምናምን ከአንድ ማህፀን መውጣታችሁ ደግሞ የበለጠ ቤት ጭራሽ እኮ በጣም ምንም እኮ ተስፋ የሌለው ነገር ነው እንዴ መጨረሻ እንጂ ግራ የሚገባው በምንም እንደው ልጅቷ ምናልባት ማን ልትመስል ራሱን አክሊሉን ትመስል ይሆን? አይ አትመስልም። እሷ ቀላ ትላለች። ቀይ ናት ምናምን እንዴ በጣም የምትገርም እኮ በጣም ቆንጆ ልጅ ናት። ግን አሁን ካስቱ ከምን ሳቤ ነው አሁን ትንሽ ግራ የሚገባል ማለት ትንሽ እንኳን የማመሳሰል ነገር እሱኛውን ፓርት ብዙ ጊዜ አያስቡትም ይመስለኛል ዳይሬክተሮቹ። ለፖስተር ነው እሷም ትፈልጋለች አንተም ትፈልጋለህ ነው ነገሩ። ታሪኩ አይደለም ለታሪኩ ሳይሆን አድሜ ይፈልጋል ግን የማትታወቅ ልጅ። ግን ምንድነው ቆንጆ ግን መሆን አለባት ከህንድ ፖስተር ጋር ለማቀራረብ እሷም ቆንጆ መሆን አለባት። አክቲንግ ያው ማለት ታውቃለህ አሁን እናንተ የወንዶች ጉዳይን ስትሰሩ የነበረው ኬሚስትሪ አይደለ? አሁን እያንዳንዱ የራሱ ቀለም ያለው አይደለ? ካራክተር ነው ባህሪ ነው የየራሱ ቀለም መሆኑ ብቻ ሳይሆን እርስ በርሳችሁ ደግሞ የነበራችሁ እንትን አንዱ እኮ አንዱን ይገፋል አይደል? ይደጋገፋል በጣም። እኔ እንደውም ሁል ጊዜ እያየሁት እንትን የምለዋል ጥጋብ ንፍት አድርጎኝ ፈርም ሲጋብ ምናምን የሚልበት እንዴት ነው ግን ችለህ የሰራው እንዴ? በመከራ ላይ ይሁን እንደ ሜኪንግ አይደል? ሾፌሩ ስድብ ይቀይርባል ግማሽ ነው የሆነ ስድብ ተሱን ቻልኩት ብለህ ደግሞ ስትሰራ ሌላ ያመጣልም እንዴት ትሆናለህ? አሁን ከስድቡ አዲስነት እሱ የሚልበት ደግሞ ሌላ እና እንደ ሳክ ሲያቅ ደግሞ ይብስበታል። በመከራ እንዲህ እላለሁ አንተ ደግሞ ሳካችለው በጣም ነው። አንዴ ከተለኮስ አንዴ መሳክ ከጀመርኩ በቃ ስስቅ መዋል እና እሱኛው ነው አይደል? ኬሚስትሪው እኮ የሚባለው እሷኛውን ፓርት አያስቧት። አሁን እንትኑ በተለይ አሁን ኮሜዲ ሲሆን እኮ እኔ እንደ መግባቢያ ቢጻፍ ሁሉ እላለሁ። አሁን መኮንታው ስሙን ያወጣው ራሱ አገሩን ያወጣው ራሱ ምናምን እንደ መመሪያ ነገር አድርገህ ነው የምትሰጠው። ለመኮንን እንዲህ ዲቴል ዲያሎግ ምናምን የምትለው በዚህ ጉዳይ ነው ነገር ብለህ ብትሰጠው ነው የሚሻለው። እሱ የሚፈልገው እንደዛ እንዲህ ቃል በቃል የሆነ ነገር እንትን ማለት አይፈልግም። አይ እንትን ይላል መኮንን እኮ በጣም ኢንተለጀንት ነው ማለት ኮሚክ ብቻ እኮ አይደለም። አንደኛ የሚገርም ንባብ አለው በጣም እንጂ እኔ እንደውም ቀልዶቹን አንዳንዶቹን እኮ ወደኋላ ሳያቸው የእውነት ስሞች ነው የሚጠቀመው። በዛን ጊዜ ነው እኮ እንዳለ እኮ በቃ አሁን መንጌ ጋር ምናምን ብሎ እኮ ሲያወራ እና አጥናፉ ሻለቃ አጥናፉ ጀነራል አማን ምናምን ሲል እኮ የምር እኮ ያሉ ናቸው። በጣም ታሪኩ እና ከንባብ ነው እሱን ነው ወደ የሆነ እንትን ይሰጠዋል፣ የሆነ ስዕል ይሰጠዋል ሲያነባቸው ልክ እሱ ለመቀለድ የሚያስችለውን ነገር ስዕሉን ያመጣለታል። እና ግን ሂስቶሪካል ፋክቶቹ እንዳሉ ናቸው። በጣም ይገርመኝ አሁን ኮሚሽነር ወርቅነህ የሚባል ሰው ድሮም እንደነበር ታውቃለህ? እኔ እኮ አሁን ነው የማውቀው። አይደለም ወርቅነህ ራሱ ወርቅነህ ገበየሁ ያኔም ነበረ፣ ግን በኃይለ ሥላሴ ጊዜ ነበር። ለእሱም የደህንነት እኮ ኃላፊ ነው ያኔ ወርቅነህ ገበየሁ ደግሞ ያኔም ድጋሚ ተወልዶ ነው የሚመስለው እነሱም ልክ ነህ። እና አሁን ከአንተ ስብዕናዎች አንዱ ፊልም በነፃ የሰራበት አጋጣሚ አረ ከፍዬም ሰርቻለሁ። ከፍለሃል? ኋላ ከፈልኩኝ። ስክሪፕቱን ወደድኩትና በቃ አወራን። ስክሪፕቱን በደንብ ተንትነን ምናምን አወራን። ከዛ በስንት ትከፍሉኛላችሁ አልኳቸው። 3 ናቸው ፕሮዲውሰሮቹ። እንትን ንገሩ ባባላሉ እና እዛው ተከራከሩ ማለት ነው። አይ አይደል እኔ እኮ እንትኑን ነው አስረዳ የተባልኩት ሂሳቡ እንትና ነው ምናምን ተባባሉ። አይ ንገሩኝ ችግር የለውም ስክሪፕቱን ስለወደድኩት ሰራለሁ ችግር የለውም ምናምን አሉ። ከዛ 9,000 ብር ነው የምንከፍለው አሉ። ኦልሞስት 75% አለውበት ፊልሙ ላይ። ከዛ 9,000 መቼ ነው
15 ዓመት ምናምን እንደዚህ ሆናል። በኋላ አከፋፈሉን ደግሞ ነገሩኝ። 9 ሺዋን በ3 ጊዜ ክፍያ ነው። አረ ተበልታ 3000 አስቀድሞ ይከፈላል። ሁለተኛው ክፍያ ያው እንዳገኘን ነው። መሀል ላይ ምናምን አላሉኝም። ሁለተኛው እንዳገኘን ነው። ሶስተኛው ያው መቼም ከወጣ በኋላ ገንዘብ ማግኘታችን አይቀርም። ከወጣ እሺ ምን መስራት ግን ሰራን። በጣም ነው እንጂ ያደረኩት። ግን ለምሳሌ አሁን አንደኛው ፕሮዲውሰር ተጨማሪ ምን ስራ ነበረው መሰለህ? ምግብ እንትን ኬተሪንጉን እሱ ነው፣ ምግብ የሚያቀርበው እሱ ነው፣ ሴት ላይ ማለት ነው። እሱን ስንቀረጽ ምግብ ምናምን የማቅረብ ኃላፊነቱን አንዱ ወስዷል፣ አንዱ ዳይሬክት ማድረግ ወስዷል፣ አንዱ ደግሞ እንትን ወስዷል፣ ሱፐርቫይዝ ማድረግ ምናምን። እና ምግብ ማቅረብ የተመደበው ልጅ ምግብ አቅራቢዎችን ማነጋገር ምናምን አይደለም፣ ምግብ መስራት ነው። ሰርቶ እሱ ነው የሚያበላን ነው እንዴ? አዎ። እና ይቆጥረናል እና 4 ፓስታ ገዝቶ ይመጣል የሆነ ድንችና ምናምን። እና የሆነ ቀን እንትኑን ፓስታውን ቀቅሎት ከቶት ከዛ እንትን አምጣ ምናምን ሲባል የሆነ ነገር አዋርቶ ሲመጣ ገንፎ ሆኗል ወይኔ ፓስታው። ከዛ ይመራመርና በእንትን ያደርገዋል። በሹካ ከምትበሉት በሾርባ መልክ ብትበሉትስ ብሎ የሆነ ቲማቲም ምናምን ጣል ሾርባ ነው ዛሬ በስህተት ወደ ሾርባነት የተቀየረ ፓስታ እንበላለን ማለት ነው። ግን እሱ የእንትኑ ፓርት ስለሆነ ኢንጆይ አደረገው ነበር። በኋላ መሀል ላይ አሉና በቃ እንቀረጋችሁ መንቀሳቀስ አልቻሉ። ሁሉ ነገር አለባቸው። የፓስታዋ እንኳን ጠፋች እና ስክሪፕቱ ግን እስካሁን ጥሩ ነው። እስካሁን እየተሰራ እየሄደ ነው። ምን ሆናችሁ ጠፋችሁ ምናምን ስል አይ ትንሽ ገንዘብ ምን ያህል ነው የምትሉት ስል 8,000 በሉ እንደዚህ ነገር ብናገኝ አሉ። እሺ ብዬ ለሰጠኋቸው። ስለዚህ አሁን 5,000 ከፈልኩኝ ማለት ነው ለምሰራበት እና ተጨረሰ ፊልሙ። አንፎርቹኔትሊ በቃ እንደዛ አድርገው የሰሩትን ነገር ተጣሉ። መጨረሻ ላይ እንደገና ተጣሉ ምናምን አሉና በሚጠበቀው መልክ አላወጡትም። አንዱ የሆነ ነገር ሲያደርግ አንዱ ምናምን ሲል ሳይወጣ ቀረ። ወጥቷል፣ ግን ውጤት አላመጣም። አንዱ እያንዳንዳቸው በየራሳቸው ቨርዥን አወጡት። አንደኛው የሆነ ገና ከራፍከት አለፍ ያለውን ለቀቀው። ከዛ ነው ሲል በቃ ብልጭት ይችላል። እንትናቸው የተለያዩበትን መንገድ ያስጠላል። እኔ እንዲህ አይነት በየፊልሙ ደግሞ ከክሩ አንዱ በጣም ደስ የሚል ሰው ይገኛል። አሁን በቅርብ ደብረ ዘይት ሎኬሽን ላክልኝ ብዬው የቀረጻውን ቦታ ወደ ውስጥ ነው ላክልኝ ብዬው የላክልኝ የፈረንሳይ ሀገር ፈረንሳይ ሊከተኝ በመኪና ፈረንሳይ ልገባ በመኪና የሆነ ሄልኩኝ። ከዛ ደግሞ አንድ የቲቪ ድራማ ላይ ሆነ መሰለህ አንድ ልጅ በጣም ወጣት ነው ገና 20ዎች ውስጥ ያለ ነው። ዝም ብሎ ሸራተን ሼፍ ነበርኩ አለ ማለት ከምን ጊዜው ገብቶ ከምን ጊዜው ሼፍ ሆኖ ከምን ጊዜው ወጥቶ ነው እንደገና እኛ ጋር ምን ያደርጋል ምናምን እያልኩ የሚገርም ሽሮ ሰርችላ ያበደ ሽሮ ብሎ አመጣው። ሽሮ ሲቀመስ የሚያሳብድ ሽሮ እንቃጠሎ ብነግራችሁ ቻል ነው የዛን ቀን መቼም አለና ስንጫወት አንድ ቀን ምን አለ አልጫና ቀይ ወጥ በአንድ ድስት ሰራለዋል። እኔ ዞር አልኩና ይሄ ልጅ ብታባረሩብኝ ፊልሙን ጥዬ ነው የምሄደው። በቃ ይሄን የመሰለ ወርቅ ልጅ አይገኝም። እንደዚህ ያለ ሙያ አለ። በቃና አንድ እንትን አይጠፋም። አንድ የሆነ የሚያስቅ ሰው እንትንም ደስ ይለኛል። እኔ ምን ወደ ሌላ ደግሞ ምን ደስ ይለኛል መሰለህ የሆነ አንድ ፕሮጀክት ላይ አንድ ሰው ካገኘህ አትርፈህ ነው ወጣው። አንድ ጓደኛ ካገኘህ አንድ የምትደዋወለው ሰው ካገኘህ እንዴት ነው ምናምን የምትለው ሌላ ፕሮጀክት ሲሰራ በቃ እንትና ጋር ደውላለሁ የምትለው ሰው ካገኘህ የከሰርክ አይመስለኝም። ጥሩ ሰው ነው። አሁን ብዙ ጥሩ ሰው ስለማይኖር አንድ አሪፍ ሰው ስታገኝ በጣም እንትን ያደርጋል። ግን ሚኪ አሁን የኛ አርቲስት እኔ ራሴን አርቲስት ብዬ መጥራት ደስ አይለኝም እውነት ለመናገር። ምን ይጎላል?
አይ እንደው ወይ ተዋናይ ይባል ወይ ጸሐፊ ይባል ወይ አሁን ነገሩ እኮ እውነቱ እኮ እሱ ነው። አዎ የውጮቹ ወይ ተዋናይ ሆነና ወይ ሙዚቃ ይችላል ወይ ስዕል ምናምን ብቻ የሆነ በውጭ እኮ አርቲስት ማለት ሰዓሊ ነው። አዎ አሁን በቀደም እንግሊዘኛ ፊልም ሰራሁኝ እና ሲያስተዋውቁት ለፈረንጁ ይሄ አርቲስት ምናምን ይባላል ሚካኤል ይባላል ምናምን አሉት እና ኦኬ ትስላለህ ማለት ነው ምናምን አለ። አይ ተዋናይ ነው ለብሮታዲ አርቲስት የምትሉት ምናምን አለ እና እውነትህን ነው። እና ምን ሁልጊዜ ግን የማይገባኝ ነገር የምንቀባው ቅብና ምን የሚሳልልን ገጽታ የምንሳለው ገጽታ ነው የማንነታችን ልዩነት ወይም ኑሯችን ልበል ባጭሩ ፕሮፌሽናል አይደሉም። ይኸውልህ አንዳንዴ ለምሳሌ ምን ይባላል መሰለህ እኔ እንደራሴ እንደ ደካማ ጎን የሚወስደው ነው ሚኪ እኮ አሪፍ ነው ይመቻል ምናምን ይሉሃል። ለምን መሰለህ የሚሉት ሳይከፍሉኝ አልጨቃጨቃቸውም። ልክ አይደለም እኮ ልክ አይደለም። ለእነሱም መጥፎ ልምድ ነው። ገብቷል። በቃ ተዘጋጅተው ነው መጀመሪያ ያለባቸው። እኔ ደግሞ ኑሮ ይሄ ነው ሊከፍሉኝ ይገባል። የሆነ ሰው ደውሎ ክፈሉኝ እንጂ ምናምን ካለ ይጨቃጨቃል እሱ ይለዋል። እንዴ ከሰራ በኋላ ክፈሉኝ ጭቅጭቅ እኮ አይደለም። ጭቅጭቅ አይደለም። ከምስጋና ጋር ነው ሊከፈል የሚገባው። እኔ የሆነ ፊልም ሰራሁኝና ጠዋት ተነስቼ ጠዋት ፒያሳ ጋዜጣ አነባለሁ ሁሉ ጊዜ እና ቁርሴን የሆነች ነገር እየበላሁ ጋዜጣ አነባለሁኝ እና ትልቅ ሰውዬ እኮ ነው ለምኖኝ ነው ምናምን ያሰራኝ ምናምን ሽበታም ሰውዬ ምናምን ትልቅ። እኔ ደግሞ በጣም ያኔ ደግሞ እድሜም እንደዚህ አልነበረም። 20 ዓመት በፊት ምናምን አይነት ነገር እኮ ነው። ልክ አለቀ የመጨረሻው እንትን ከዛ ተዘጋ። ከዛ ስልክ አያነሳም ምናምን እና እኔ ደግሞ በቃ ፕላን አድርጌያለሁ ብለው ብሰራው በቃ ያነሳው በቃ የሚቀጥለው ሳምንት ስል ምናምን ስል የሆነ 2 ወር ምናምን ሆኖ በቃ 3ኛ ወር ላይ ተስፋ ቆረጥኩኝ። ፊልሙም እየታየ ነው ምናምን ግን እየታየ መሆኑ አይሰጠኝም እና አይገኝም ምናምን። በኋላ እዛ ካፌ ቁጭ ብዬ እያነበብኩ ልጁን ይዞ ገባ እንደዚህ እና እያነበብኩ ነው ያላየሁትም። ከዛ እንዲቀና ስል አየሁት እና እንደዚህ ልጁን ይዞ ወደ ኋላ እየሄደ ነው። አልኩት መጣ ቁጭ አለ። በቃ ይኸውልህ እንትን ሆኖ በዚህ ወጥቶ ምናምን አለ። ጩጫውን ሂድና እንትን እዛ ጋር እንትን አድርግ ምናምን አልኩት። አይመችም ለስድብ ልጁ ፊት መቼም ለማድረግ አይቻልም እና በቃ ትልቅ ሰው አይደለ እንዴ ምናምን አይነት ነገር ሲጀምር በቃ እኔ ፊልም አለ አስደነገጠኝ። በቃ ተነሳልኝ ሂድልኝ ምናምን። ግን አሁን ለሚቀጥለው እንትን አያነሳሳህም። እሱም አይሰራም። አንተም የሆነ አይነት ሌላ አመል ውስጥ ትገባለህ። ይኸውልህ እኔ አሁን እነዚህ የብራዚል የቱርክ ምናምን ፊልሞች ያው እኛም ሀገር ባሉ ቴሌቪዥኖች ስናያቸው የነበረው ከኛ የተሻለ ነገር ሰርተው አይደለም ስታያቸው። እንደውም እንደ ስርዓት የሌለው ማለት ነገር ታያለህ። ግን እኔ የነበረው የሚገርመው በእነሱ ውስጥ ግን መሪዎቻቸውን ነበር የደለደሉላቸው እንዲሰሩ የደለደሉላቸው መንገድ ነው እንጂ እኛ ሀገር ድረስ ፊልማቸውን ያመጣው ሰዎቹ ምንም ሆነ አይደለም። እና በጣም እድለኞች ናቸው እንጂ ቱርኮቹ እኮ ተጽዕኖአቸውን እኮ ሲያሰፉ አንዱ የመረጡት መንገድ ፊልሙን ነው። ኢራን አስቡ እንግዲህ አንዱ እንዴ እኛ ሀገር እኮ እኛው ራሳችን እኮ ነው የምናበላሸው አይደል? ይኸውልህ እኛው ባለሙያ ተብዬዎች አንድ ሰው ታስታውሳለህ? ብሉ ናይል እያለን ዳይሬክቲንግ አክተርስ የሚል ኮርስ ሊሰጥ ይመጣ ካሪም ድሪድ የሚባል እሱ ሰውዬ ፊልም ጋበዝ ነው እና የእኛን ፊልም ይታይ ነበር። ማዘጋጃ ሰው በፖሊስ ምናምን ሲመለስ ሊያብድ ደረሰ እንጂ እኛ ሀገር እኮ ሆሊውድ ነው ከመጣብን እኮ ፊልም አናሳይም ማለት ነው። እኛ የሆነ ፊልም እናወጣለን 20 ሰው ከገባ ጉዱ ነው አለ። ሆሊውድ ደግሞ ሳይመጣ ነው ቶሎ በቃ አሳይተን እና የእሱንም ፊልም አፈር ያበላበት ግላዲያተር ምናምን የሚል ግላዲያተር ወጥቶ ነው ልክ እሱ መጣለ። በቃ ደግሞ ሰውየው እኮ ራሱ ኃይሌ ገሪማ
አዋርድ ሲያገኝ በተወሰነ እንትን የተከተለው ሰውዬ ነው። ቀላል ሰው አይደለም ታስታውሰዋል። እና በቃ ተማጽኖ ያህል ነው። እባካችሁ ይህንን ኦዲየንስ ጠብቁት፣ እባካችሁ ህዝባችሁ በዚህ ያህል ከተቀበላችሁ እኮ በጣም እድለኞች ናችሁ ምናምን እያለ እንደተማጸነ ነው። ለፊልም ሰሪ ፊልም የሚያይለት ሰው ደግሰህ ሳይበላብህ ቢቀር ማለት ነው። እኔ ሌላ ምን እንትን አለኝ መሰለህ ከአንድ ዴቪድ ሞሪን የሚባል እኔና ቤቴ የሚል ፊልም ጓደኞቻችን እነ ድርብ ድል የሰሩት ፊልም ላይ ከውጭ መጣ። እኔና እሱን እንሰራለን እና ሆሊውድ የሰራ ፍሬንድስ አለ አይደል? ፍሬንድስ ሬቸል ሆና የምትሰራው ልጅ አለ ጄኒፈር ከአኒስተን ጋር ሰርቷል። ሁሉ አክት ያደረገ ሰውዬ ነው ምናምን እና ሄደ አለና ድንገት በቃ ስልኩ መጮሁን አቆመ አለ። ከጨዋታ ውጭ የሆንኩ መጡ አለ። ለካ እርጅናውም እየመጣ ነው። አዳዲሶቹ ሲመጡ ምናምን መድረስ ያለብኝ ሳልደርስ እድሜ የቀደመኝ አለ። አሁን ደቡብ አፍሪካ፣ ኬንያ ምናምን ፊልም ኮሌጆች ያስተምራል ምናምን ተጻጽፎ ነው ያመጡት። በኋላ አክት አደረግን ምናምን እና ለአንድ ሲል ለመቅረጽ እንጦጦ ሄድን። እንጦጦ ያኔ እንደዚህ አልተሰራም ነበር እና እንጦጦ እስከተወሰነ በመኪና ሄደንና ከዛ ወክ ማድረግ ጀመርን። ሰው ሰላም ይለኛል፣ ሚኪ እንዴ ምናምን ይለኛል፣ እንዴት ናችሁ ምናምን እያልኩኝና ገረመው። በቃ ይሁሉ ሳካል ምናምን እያለ እና ሄድንና የሆነ ቅጠል የተሸከሙ ሰዎች ከልጆቻቸው ጋር ሄዱ እና የሆነ ስልክ ወይ ሚኪዬ እንዴት ነህ ተገኘ ዛሬ አሉኝ ማለት ነው። ሰውየውም እንትን አለ ግራ ገባው። እና አምባው አቀረረ ምናምን በቃ እኮ ሳልሞት እንደዚህ ነበር መሆኑን ፈልጓል። የመጨረሻ ጎዴ እኮ ይሄ ነው አለ። ለአክተር ከመታየት ከመታወቅ ምናምን በላይ ምንም አሁን እሱን አክብሮ የመስራት ጉዳይ ነው። ልክ ነህ። አክብረን ከሰራ ምክንያቱም ቴክኖሎጂ ይቀየራል አይደለ? እንደውም የሚገርም ሰው ከቴክኖሎጂውም አይደለም ጉዳዩ አሪፍ ነገር አምጣለት። የኛ አሁን ቁጥር አንድ እስከተወሰነ ደቂቃ የድምጽ ችግር ነበረበት ሲኒማ ቤት ላይ በተለይ ከዚህ ከሳውንድ ሲስተሙ ጋር ምናምን ተጣጥሞ አሪፍ ድምጽ በተለይ አምባሳደር ትንሽ ያስቸግር ነበርና ሰው ምን አለ ምናምን እያለ ሁሉ ይሰማልሃል ፊልሙ። ይሄንን እንደውም አጥንተው የሆኑ አንድ ጀርመናዊና አንድ ፈረንሳይ የኢትዮጵያን የፊልም ገበያ አጥንተው ሊሰሩ መጥተው ነበር። እኔ አግኝቻቸው ነበር። ልክ ነህ። ታስታውሳለህ? መጥተው እኮ ስክሪፕት ሁሉ መጻፍ ጀምረን እኔ ዳይሬክት ላደርገው ምናምን ጀምረን እና አጥንተው ምን ያህል ይገኛል ምናምን በደንብ እንትን ብሏቸው እንግዲህ በዶላር ገንዘባቸውን የሚያንቀሳቅሱ ሰዎች በኢትዮጵያ ብር ሊሰበስቡ መጥተው ነው። የሚገርም። ልክ ነህ። ጥቁር እንግዳን ኦስትሪያ አሳይቼዋለሁ እና የኢትዮጵያ ኮሚኒቲዎች ምናምን ነበሩና ጋበዝኳቸው እና የሆነ ሲኒማ ቤት አለ እዛ ኦስትሪያኖቹ ኢንስቡርግ የሚባል ከተማ ነው። ከዛ በቃ የኔ ፊልም አለ ኑ እናየው ምናምን አልኳቸው። ማህበር አላቸው በዛ በኩል መልእክት መጣ። አይ ቲንክ 120 ሰው 130 ሰው መጣ። ጥሩ ነው። በአውሮፓ ኑሮ እና አይ ቲንክ 20 ዓመት ምናምን ሆኖታል ሲኒማ ቤቱ 100 ሰው መጥቶ አያውቅም። እና የሆነ ግር ብሎ ሲመጡ ፈረንጁ ደነገጠ። በዚህ ትኬት በዚህ ያለ እንትን ምናምን አለ ይመጣል እንትን በጣም እንትን ማለት ነው አለ እና ኦኬ ምናምን ታሳይ ምናምን በኤክስፒሪየንስ ምናምን ፈረንጅ ደግሞ እንትን አይደለም መሞከር ይወዳል አለ እሺ ሞክር ምናምን ነገር ብሎኝ ነው የጀመርኩት። እኔ በነፃ ነው ያሳየሁት ሁሉ መጣው ምናምን እንዲያው በዛው እና ግራ ገብቶታል እኮ በቃ እኔ 100 ሞልቶለት አዳራሹ እና ፊልሙን ያህል ሰውን አሁን እንትን ፊልሙ ሲታይ የሰው ሪአክሽን አማርኛ ስለሆነ እንትን አይገባው ፊልሙን ያህል ዋ ሲሉ ይላል የተመልካቹ መሳቅ ነው ታዲያ በቃ እና በዛ ልክ አሁን ውጭ ያሉ ኢትዮጵያውያንም ኦልሞስት በቃ የጀርባ አጥንቶቻችን ናቸው እኮ
ያሉ ያበረታታሉ፣ ይደውላሉ ምናምንና ማክበር እነሱን እኮ ያው በስራ ነው የምታከብረው። ሌላ በምን ታከብራለህ? እንደገና ያልጠበቅከው አይነት ተመልካች በጣም የሚንከባከብህ ምናምን እና አትጠብቅም። በቃ እንደዚህ አሁን ለምንድን ነው ሰው እንደዚህ አጥብቆ የኔን መድረክ ላይ መሆን የሚፈልገው ምናምን ብዬ ስጠይቅ ራሱ መልሱን በትክክል የማላገኝለት ግን በጣም ሊያበረታታ የሚፈልግ ሰው አለ። ምንም እኮ ነው በቃ ነዋሪ ነው፣ ዝም ብሎ የአገርህ ልጅ ነው በቃ ሌላ ምንም ነገር የለውም። ያውም አብሮ በጣም እሱን አሁን እኛ በዚህ አጋጣሚ ወደ እንሳችንን አክብረን በጣም እድለኛ መሆናችንን ማወቅ አለብን። እሱን እድል ደግሞ ለዘላለም አይቆይም። ሁሉ ምንም ነገር አይደል? ተጠንቀቀ እስካልያዝከው ድረስ የሆነ ቀጠዋል እና ከዚህ በኋላ ወይ እንዳንተ እንደወረደ ቡና ወይ ማሸት ካልሆነ ምን አይነት አድናቂ ገጥሞ ያውቃል? ብዙ ጊዜ እኔ አድናቂዎች ይኸውልህ አሁን ከዳና ድራማ ጀምሮ ዳና እንደ 5-6 ዓመት ታይቷል ቲቪ ላይ አይደለ? ዳና ሁሉም ሰው ቤት ውስጥ የከተተኝ ዳና ነው። ደግሞ በጣም የዋህ ካራክተር ነበር የምጫወተው እና በቃ እናቶች በጣም እና ማዘር በጣም ትወዳለች ምናምን ነው የምባለው። ከዛ ጀምሮ በየቤት ውስጥ አሁን ከዛ ምን ልታዘዝ አለ፣ ግራ ቀኝ አለ፣ ከዛ ሌላም ነበረ ምናምን አይነት ነገር እና ሳምሃው እንደ ቤተሰብ ነው የሚያዩኝ። እንደ ይሄ ሩቅ አድናቂ ነገር ብዙ የለኝም። ስለ እንትን ልበል ምናምን አይደለም፣ መጥተው እንደ ሚኪ ምናምን አይነት ነገር ቤተሰብ ነው የሚሆኑት እና የምፈልገውም እንትን እሱን ነው የሚገርመው። በቃ እኔ እንደዛ ምክንያቱም ይኸውልህ አሁን የዝነኛ ህይወት መኖር አልችልም ማለት ነው። ኧረ አይሆንም አይደለም ብትል አስቸጋሪ ነው። ብሩም የለኝም ለነገሩ ነው ጌታ ምትችል እና እኔ አሁን ቡና ጠጡ ምናምን በጣም ደንበኞች አሉኝ። አሁን አትክልት ቤት ምናምን ችግር የለብኝም። ቢራ መጠጣት ከፈለጉ ግሮሰሪ፣ ቆንጆ ግሮሰሪዎች አሉ፣ ጓደኞች አሉኝ ምናምን። ስለዚህ እንዲህ ነገር የለኝም። ነገር ይኸውም እኮ የሚገኘው ከዛ ነው። ካራክተሩ ሳታስበው ጭንቅላት ውስጥ ይቀመጣል። እና ግን እንደ አድናቂ በቃ እንትን አሁን የማልወደው የእንትን ነው የሲኖትራክ አድናቂዎች አሉ። እንዲህ የተሻገርኩ ነው ያረጉትና እኔ ልክ ቶም እንደዚህ የሚገነጣጠሉ አለ አይደለም ፀጉሩ የሚቆሙ ይብ እያለሁኝ እንዴ ነው ሚኪ ብላ ይሉኛል። ኧረ ዝም ብላ ነፍሴ ከጠፋች በኋላ ስትል እንትኑ የዛ የጸረ ሙስና ማስታወቂያ ትራፊኩ ታዲያ ተጫወቱብኝ። እንዴት ነበር ማስታወቂያው? በጣም ሙሰኛ ትራፊክ ነው እና በቃ ስጋ ቤት የሚቆርጥ ነው እና ይላል የመሰለ ስጋ መቁረጥ ነው እንጂ ምናምን ይላል። እዛ አንዱ ደግሞ የቢላዋው እንዳይቆርጥህ መጠንቀቅ የሙስና እንትን ምናምን ይላል የሚለው መካሪው አለ። በኋላ መኪና ይዤልህ እንትን ላይ እንዲያሳልፋል ትራፊኩ እንደዚህ አስቆሞ እና ሾፍ ሲያደርገኝ እኔ ነኝ በቃ ገተረኝ። ሌሎቹን ክላክስ አደረኩኝ አለኩኝ። አንተ አታልፍም ይላል ከላይ የሚወጣ መኪና ክላክስ አደረኩለት። አይ እንትን ስጋ እየቆረጥኩ ነው አይደለም ወዳጄ እንደሱ እኮ ማለት አይደለም ምናምን ብዬ አስረድቼ በኋላ እንደውም ቁጭ ተገናኝተን አወራን። የሚገርም እነሱ እኮ ፖሊሶች አይደሉ አራዶች ናቸው። አወራንና አይ ነው እንትን ልልህ ፈልጌ ነው አለ ልቆምክ ፈልጌ ነው እንጂ ሁሉም ሙያ ላይ ሁሉም ሰው ሳደቅ ነው የሚባል ምናምን ነገር የለም እና አሉ እንደዚህ አይነት ግን በጣም ወዳ እኔ በጣም በቃ እንትን የሚያደርገኝ ህፃናት የልጆች አድናቆት በጣም አረሳውም። ይኸውልህ የሆነ ቀን አይ ቲንክ 200 ምናምን ብር ነው ያለኝ አካውንት ውስጥ። እሺ ምንድን ነው ማረጋት ምናምን እያልኩኝ ደግሞ ኤቲኤም ይዤ ነው የምዞረው።
በቃ 100 አላውጣትና ምናምን እንትና ጋር ጀይና ምናምን ብዬ ከትቼ ስል እንካረገና ጸጥ አለ። በላው። አዎ በቴስታም ልለው ፈለኩ። ለቀቃታ ኳረጋ ካስሩና ተበቃው ታው እንደ ወይ ታው በልቶኝ ምናምን ከዛ እንትኑ በመከራ ወጣልኝ። ብሩን ግን ቆርጦ ወዲያው አልመለሰልኝም። በሱ ምናምን የሆነች ትንሽ ልጅ ከአባትና ከእናቷ ጋር 10 ዓመት ምናምን ቢሆናት ነው ከአሜሪካ ነው የመጡት ምናምን ኒውዮርክ ነው የሚኖሩት። ለረጅም ጊዜ እንጻጻፍ ነበር። ያኔ ኢሜል ነበረ፣ እነዚህ አሁን አፖቹ አልነበሩ፣ በኢሜል ነበር። መታ በቃ ያለው ምናምንና አማርኛ የለመድኩት ባንተ ነው ምናምን ብላ አባትየው በምን አይነት እህትና ያው በሆሊውድ በሚያውቁት ማለት ነው። እኔ ምን ተቀሜ እንደመጣው አላወቁም። ምን በርግጫ ብለህ እንደመጣው ተደማድቤ እንደመጣው አለ። ይቅርታ አድርግልን እባክህ፣ በጣም ቢዚ ሰው እንደሆንክ እና ኧረ ምንም ስራ የለኝም ምንድን ነው አልኩ። ትወዳለች በጣም ልጄ ምናምን አሉኝ። ዛሬ እውነት ነው ልጆቹን ለጊዜ ሳናገር እኔ ተንበርክኬ ነው የማወራው። በእነሱ ሌቭል በቁመታቸው ልክ ሆኜ ነው የማወራው እና እንዲህ ምናምን ስል ልቀፍህ ሀግላር ጋር ምናምን አለቀሰች ምናምን አልኩኝ። በጣም ነው የምወድህ ምናምን እባክህ አሜሪካ ስትመጣ ቤታችን ምናምን አባትየውም እናትየውም ምናምን እና በጣም ነው የምታዝናናን ምናምን። በቃ እኔ ምን ከኔ በላይ ሚሊዮነር አለ እንዴ? ጨረስኩኝ። በቃ ፎቶ ተነሳን ምናምን እንዳታስቸግሩት እየተባለ አረ ችግር የለም እያልኩ አሁን ደግሞ ለብቻችን አሁን ደግሞ ከሷ ጋር ምናምን እያልኩ ተነሳሁኝ። በቃ እያፏጨሁ ሄድኩ እንዲህ እያልኩና አንዳንዴ የማትመነዝረው እንትን እንደ ብዙ ጊዜ ነው እንጂ አንዳንዴ የማትመነዝረው። እኔ ግን የሰማሁት አንዱ ጓደኛችን ጠይም ይላል እንዳንተና ብዙ ጊዜ ቦይፍሬንዶች በተለይ ባለትዳሮች ይሻላል። ቦይፍሬንዶች ቶሎ ይናደዳሉ። ሴቶቹ እወደዋለሁ ይልሽ ምናምን ሲሉና ያን ጓደኛችን ወይኔ ይሄ ልጅ ጎዳና ተዳዳሪ ሆኖ ሲሰራ ደስ ይለኛል አለሽ ማለት ነው። እና ይሄ ንጉስ ሆኖ ሊሰራልሽ ማነው እየነገረኝ ነበር። እንደውም መስፍኔ ነው መሰለኝ ሲያወራኝ ነበር ታክሲ ውስጥ አለ ወይኔ ወደዋለሁ ምናምን አለችኝ። እንትን ቀደም ብላ ቁጭ አለች ናት አለ እንትን ናቸው ጮክ ብሎ ነው አለ። ግን ብር የላቸውም እኮ እንዲያው ሲታዩ እንትን ይመስላሉ እንጂ የላቸውም እኮ ይመስላሉ። ግን ተዋቶላቸው እኮ ነው። ኧረ ወንድሜ በቃ ወራጅ አልኩኝ። ተጠቀጠኝ። ምን ያደርገው ታዲያ እሷ በአንድ ቃል 10 ዓመቱን ናደችው እና ገገማስ አድናቂ ገጥሞ ያውቃል? አድናቂ እንኳን አይባሉም እነሱ ግን እነዚህ አይ ሚኪ አላውቀውም እንዴ ያኔ እንትንን ሲሰራ እኔ አይደለሁም እንዴ ምናምን ሰዎች ደግሞ እንደሱ አይነት አሉ። አንድ ጊዜ አንድ ጓደኛዬ ከሆነ ብር ነበረኝ 22 አካባቢ ቀጠረኝ የሆነ ቤት እና እንደዚህ ቁጭ ብለው የሚጫወቱበት ነውና እኔ ደህና ዋላችሁ ምናምን ብዬ በሯ ላይ መጣና ብሬን ሰጥቶኝ ሄድኩ። በስንተኛው ቀን ሲያገኘኝ እንዴ በአንተ እኮ መሻለ ቀኑ ስለጫወታለህ አንተ ስም ተነስቷል አናውቀውም እንዳለቻል እንዴ ሳራ ላይ ምን ስለሰራ ነው ስንት ነገር አላረግም አናውቀውም እሱና ነው ምናምን ብላለ አመሸንብሃል። እንዴ አይነት ገጥሞ ያውቃል? አዎ አለ አውቀዋለሁ የሚል ግንም እኮ ምንም እኮ ሳያውቁ ኦፍ ኮርስ ምንም እንትን ይሏል እኮ ወይ ሰፈር ትሆንና አንድ ሰፈር ትሆንና ሰፈር ስልህ እንደ በክፍለ ከተማ ደረጃ እኮ ነው። እሱም ቢሆን ጥሩ ነው ግን እኮ አይደለም አብዛኛው። እኔ ምን አይነት መሰለህ የሚያናድዱኝ ሰለበለስ ምግብ ቤት ደረጃ ይደርሰናል እንተዋወቃለን እንዲ ወንድሜ ምንም የሚያስብላለ እና እንደውም ይኸውልህ አንዳንዴ በተለይ ኮሜዲ ስራዎች ላይ በብዛት የሚሰራ ሰው እንደውም በጣም የሚቸገር ይመስለኛል። እንዲህ ከደረጃ ጋር ነበርኩ ደረጃ ይለኝ እንዴት እንዳደነኩት
ደሬ እንዴት ነው በቃ የኖርከው ምናምን አልኩት። ይሄን ሁሉ እድሜ ማለት በቃ እንዲህ ማቋረጥ አልቻለም። ምሳሌም በላይ የሆነ ቦታ ገብታ ደሬ ነይ እስኪ እንትን አንድ ጣይብን እስኪ አንድ እና አለ በቃ ያ ስራ እንደሆነ ምናምን የሚረሱት አይነቶች አሉ። ደግነቱ በጣም ትንሽ ናቸው። ከዛ ደግሞ የሚገስጻቸው አይጠፋም። እሱ ያረጋጋኛል ማለት እኔ እስክጣላ አይጠብቁኝም ሊተውት እንጂ ምናምን ይላሉ የሚል ሰው አይጠፋም። በመሀል አስተዋይ ሰው ይኖርና እስቲ ተው ይጫወቱበት እንጂ ነገር የሚል ሰው አይጠፋም። ያቺ የአሜሪካን ኤምባሲ ዲሞክራሲ ውድድር ኬክ የበላንባት ስንተኛ ወጥተህ ነበር? ያሬድ ሹመቴ ነው በኋላ አንደኛ ወጣ። 3 ለሴሚ ፋይናሊስት ተብለን 3 ተመረጥን። ስንት ነበር ዶላሩ? $500 ነው። ያኔ 100 ነው ያልከው ሚኪ እንዳንጣል። ያኔ 100 ነው አይደለም እንደ እዛ ክፍል ውስጥ ኤዲቲንግ ለሰራልኝ ለኔ እኮ ግማሹን እናንተ ፊት ነው ያተተካ። ስንት ነው? ለካ 500 ብር ነው $500 ነው። አረ ብር አይደለም ዶላር ነው። ዶላር መሆኑን አስታውሳለሁ እኮ ዶላር ነው ሚኪ። አይ የበላ ሰው በቃ የደረሰኝ ምናምን 2000 ምናምን ቢሞላ ነው በኢትዮጵያ። ታዲያ ያኔስ 15 ብር መነዘር 15 ብር ነበር። አይ አንተ ማራራከው እና 8 ብር 15 ብር ነው ድሮ ነው እኮ 2002 እኮ 2002 አይደል? ታዲያ እኛ አስገቡንና ውስጥ የሆነ አንድ ሩም ውስጥ ተዘጋጅቶ ለምሳሌ እንዲሆናችሁ ኤግዛምፕል እንዲሆናችሁ አንድ 3-4 ሰዎች እንዲህ እየገባን ብቻ ኤምባሲ ውስጥ እናይ ነበር። ለምሳሌ አይቼ ስጨርስ ዲሞክራሲ ግን ምንድነው ብዬ ጠይቄ ሳልወዳደር ቀረሁ። ሀሳብ ከየት ይምጣ አይደለ? እኔ የሆነ ነገር አርግ ተብለህ ስታደርግ እንደው እድለኛ ሆነህ ጭንቅላት ውስጥ ካልመጣ ድንገት እኮ ነው ይመጣል። አሁን ለምሳሌ እስቲ ልጻፍ ምናምን ብለህ እኮ አይመጣም። ጭራሽ ይጠፋል። አሁን እሷን ለምሳሌ ከሆነ ምሳሌ ላይ ነው ያገኘኋት። ዲሞክራሲ ማለት እያንዳንዱ ሰው ፓርቲስፔት የሚያደርግበት ነው ምናምን አይነት ነገር ይመጣልኝ ከሆነ ምሳሌ አገናኘሁትና ነው እንጂ ብልጭ ስለሌለ ነው እንትን የምትለው። ባይ ዘ ዌይ እኔ ያንተን እኮ እንትን በጣም ነው የምወደው። ብዕርህን በጣም ነው የምወደው። ሲምፕል እኔ ለምን ምሳሌ አልነግርህም? አንድ ፊልም 7 ዓመት ፍርድ ቤት ተከራከረ። እኔ የሰራሁበት ፊልም። እሺ አንድ ሌላ ሰው ከጨመርኩልህ ስለምታውቀው ነው። ይቅርብ። የዛሬ 7 ዓመት በጣም ወደነው ነው የሰራነው ምናምን ነገርና ከዛ የሆነ ክርክር ተነሳ። 7 ዓመት ተከራከሩ። ይሁን ጸሐፊው ማለት በጣም ጎበዝ ልጅ ካራክተሩን በደንብ የሚያውቅ ካራክተሮች ስቶሪ ላይ በጣም የሚገርም እንትን የሆነ ልጅ ምናምን ነው። እልህ ተያዙና 7 ዓመት ጎፈሬ የነበረ ልጅ መላጣ ሆነ። እና ፍርድ ቤት ከመመላለሱ ምናምን የተነሳ 7 ዓመት ውስጥ ምንም አልሰራም፣ ምንም አልጻፈም ምናምን ያን ወደዚህ ሲል ስንት ነገር እንደተወሰደበት እኮ በኋላ ከ7 ዓመት በኋላ የሆነ ነገር ተፈጥሮ ምናምን እና መገናኘት ጀመርን እና ዛሬ ግን እንትን ለማድረግ አስቤ ምናምን ስትለው እሱ እኮ በወንጀለኛ መቅጫ በእንትን ያስጠይቃል ማለት ነው። ለምዶት ፍርድ ቤቱን ለምዶት ሌላ ወሬ የለውም። እንትን እኮ በስነ ስርዓት ህግ እንትን አስኬደ በእንትን ብትጠይቀው ነው የሚሻለው። እሱን መጀመሪያ በፍትሐ ብሔር ታጣድፈውና በወንጀል በኩል ታስርበታለህ ከጀርባው ምናምን እዛ ከቤቷ ሲዘህ ታስወስድ ወይኔ በቃ እንደዚህ ሆንክ ምናምን እሺ ወይ እንደዚህ አይነት የወንጀል ተከታታይ ነገር ጻፍ ምናምን አልኩት እና ምን አልኩብህ ምናምን አለኝ። እንዴ ኧረ እያልክ ያለው እኮ ምናምን እንዳለ ጠቅላላ እኮ አንቀጽ ነው የምታወራው ምናምን ኖርኩ እኮ ይላል እና ይነጥቃል። ወሰዱበት ማዕት ዓመቱን ወሰዱበት። የመስሪያ ጊዜውን ጤንነቱን ማዕት ነገር ነው እና የምትሰራ ሰው ሲሆን ደግመህ እድል አለ። እኔ እኮ አሁን ፊልም በሰራሁበት ዓለም ውስጥ ሁሉም የሰራሁበት ገንዘብ ደርሶኝ እንዳይመስል የተጭበረበርኩት አለ ምናምን አለ እኮ ግን ደግሜ ግን ከእሱ ጋር ለመስራት እድሉን አልሰጠም። እኔ ጋር ያለው ይበልጥ። አይ አንተ እንትንም የለህም አይደለ? ችግር የለብህም እኮ ጣል አድርጎ ለመሄድም። አዎ አይ እኔ እንደው ስለ ራሴ ብዙ እንዳላወራ እንጂ እኔ ሰው ፈራሽ መሆኑን ቆይቻለሁ ከተረዳሁ።
አጭር ጊዜ ነው ያለን እኮ ለመኖር በጣም አጭር ጊዜ ነው ያለን። እኔ እናንተ ከዚህ በኋላ 15 ዓመት ምናምን ከተሰጠን ራሱ ትንሽ ጨምርልኝ ውሰድ፣ የፈለግከውን ውሰድ። እኔ ግን እንደው ካልኩሌት የማደርገው በ20 እና በ15 ዓመት ውስጥ እችን እድሜ አጣጥሜ ምንም እንትኗ መቅኗል ምናምን አድርጊያት ለምን አልኖርም ሳልበሳጭ ምናምን ደግሞ በጤና በጣም ደግሞ እንዴ አንተ እኮ እንደ የኑሮ ስታይልም እኮ በጣም አሁን ምን አባት ሆኜ ብሰራ እኮ ይሆናል። እኔና መስፍኔ እንትን ነው የእርኩም ስጋ በልተን ነው የምሬን እኮ ነው ስለ በቃ ጂም ምናምን በደንብ ትሰራለህ ምናምን ፊት ነህ ምናምን ነገርና እኔ ብስጭት አላሳድርም። እኔ የሆነ ነገር አያድርም ወይ ይቅርታ ብዬ እፈታለሁ ወይ ምናምን አድርጌ ቶሎ ወደ አሁን አንድ የቴሌቪዥን ድራማ ላይ ከዚህ በፊትም ብየዋለሁ መሰለኝ ሌላ ቦታ ላይ ሌሊት 9 ሰዓት 10 ሰዓት ድረስ ቤት እየገባው ተሰራ፣ ክፍያ የለም። ያኔ እውነቴን ተበሳጨው። ምክንያቱም ገንዘቡ ቦታ ይዞ ደግሞ ጠቀም ያለ ብር ሆኖ ነበር ይዞ ነበርና ያኔ ስበሳጭ ቤት ህግ ወጣ አወጡ ሰብስበውና አትበሰጫጭብኝ። ምክንያቱም እኛ ቤት የተለመደው ሌላ አይነት ነገር ነው። ገና ባለቤቴን ታውቃታለህ። አንዳንዴ ከቤት ስትገባን በተረብ ነው ዌልካም የምትባለው ምናምን። አንዴ ፂሜን እዚች ጋር እንደዚህ አድርጌ ተቆርጬ ጥልቅ ስል የጥርስ ብሩሽሽ ነው ይዘሽ መጣሽ እና እንደዛ አይነት ነገር ነው የተለመደው ምናምንና ግን አኩርፌ ምናምን ስገባ ሁሉም ይረበሻል። ከፈለክ በነፃ ስራ ከፈለክ ምናምን በል ግን ችግር ይዘን የሚል ህግ ወጣ። ምክንያቱም የተለመደው ነገር ያ ሆኖ ቶሎ ቂምን ምናምን ጥለህ ወደዛ ወደ አዲሱ ነገር ካልሄድክ በጣም የራሳችንን እድሜ እያሳጠርን ነው። ስለዚህ ነው ቅድም መጀመሪያ የጠየቅኩት ጥያቄ አትበሳጭም ማለት ነው። ትዕግስተኛ መሆንን አውቃለሁ፣ ቻይ ነገር መሆንን አውቃለሁ። ለዚህ ነው ሰውነት እንኳን ለውጥ አይነት ምናምን ብዬ የጠየቅኩ ለዛ ነው። አይ በጣም ልክ ነህ። በስንት ሰዓት ሆነ? ልጆች አወጣለሁ ከትምህርት ቤት ወዳጄ። እና መቼ ትመጣ መቼ ትደግማት? እመጣለሁ እንጂ በጣም አስደናቂ ቡና ነው በእውነት። በጣም አሪፍ ቆንጆ ቡና ነው የምሬን ነው። ሳይንስ እንዴ በጣም ቆንጆ ቡና ነው ያላቸው። ቡና ለሚያውቅ ሰው በደንብ በጣም ቆንጆ ቡና ነው። እንደወረደ በጣም ተመችቶኛል። በርታ። በጣም የመጣው እንግዲህ ቡናዬን ኬኬን ትበላለህ፣ በመጣ ቁጥር ትበላለህ። የከበረ ሰላምታ ለሺና ለቤተሰብ በሙሉ ወዳጄ። አመሰግናለሁ። ሰላም በልኝ። እሺ